ታስታውስ ከሆነ እነዚህ ታፍነው የተወሰዱት ወጣቶች ጀስት የጠየቁት የመብት ጥያቄ ነው። ነገር ግን እስከዛሬ ድረስ ያሉበት ቦታ አይታወቅም። ወይ ተገድለዋል ወይ ደግሞ ታስረዋል። ከታሰሩ ፍርድ ቤት መቅረብ ነበረባቸው። ህገ መንግስቱ በ48 ሰዓት የታሰረ ሰው ፍርድ ቤት መቅረብ አለበት ይላል። እነዚህ ወንድምና እህቶች ይሄው ድምጻቸው ከጠፋ በርካታ ጊዜያት አልፏል። አመት ከምናምን በላይ ሆኗቸዋል። መንግስትም በዚህ ጉዳይ ላይ መግለጫ አልሰጠም። የፌደራል ፖሊስም በዚህ ጉዳይ ላይ ያለው የለም። የአዲስ አበባ ፖሊስም ወይም ሌላም አካል እስካሁን ያለው የለም። ይሄ እጅግ በጣም የሚያሳዝን በታሪክ የአብይ አህመድ ብዙ ጥቁር ነጥቦች አሉት። ግን አንደኛው ጥቁር ነጥብ ይሄ ነው ብዬ ነው የማምነው። ታስታውስ ከሆነ አብይ ወደ ስልጣን ሲመጣ የደርግ መንግስትን በዛን ጊዜ የነበሩ የኢህአፓም የሌሎችን ታጋዮችን ወይም ደግሞ የደርግ የአፄ ኃይለሥላሴ ባለስልጣናትን አፍኖ ወስዶ የድራሻቸውን አጥፍቶ ምናምን የሚል ንግግር ይናገር ነበረ እና ለዛም አንድነት ፓርክ ውስጥ አዲስ አበባ በሄድኩበት ጊዜ የጎበኘሁት አንዱ የአንድነት ፓርክ ነበር እና አንድነት ፓርክ ውስጥ ቤተመንግስት አንደርግራውንድ ያለው የደርግ ባለስልጣናት እና የአፄ ኃይለሥላሴ መንግስት ባለስልጣናት የተረሸኑበት ወይም ታስረው የነበሩበት ቦታ ነው እና ይሄ ነገር እንዳይደገም የሚል ሚውዚየም ተሰርቷል። ትጎበኘዋለህ። ያ መልካም ነገር ነበር ብለን ነበር የወሰድነው ይሄ ነገር እንዳይደገም በሚል። ከዛም እንደገና አብይ አህመድ በተደጋጋሚ ወደ ስልጣንም ከመጣ በኋላ ህወሓት ሲፈጽም የነበረውን የሽብር ወንጀል በዜጎች ላይ አንዴ ጅሃታዊ ርካታ አንዴ ምናምን እያለ ንጹሃን ዜጎችን ሰላማዊ ታጋዮችን እያፈነ ሲያሰቃይ መቆየቱን አብይ አህመድ አውግዞ እንዲሁም በይፋ ኢህአዴግን ወክሎ ያኔ ይቅርታ ጠይቆ ነበር። ነገር ግን አሁን እንደምናየው ግን የደርግን መንግስት ድርጊት ሲያወግዝ የነበረ የኢህአዴግን ድርጊት ሲያወግዝ የነበረ መንግስት ወይም መሪ ከደርግና ከኢህአዴግ የተሻለ ስራ ይሰራል ብለህ ስትጠብቅ ከዛ በብዙ እጥፍ የሚበልጥ ስራ እየሰራ መሆኑን ስታየው የአብይ አህመድ መንግስት በሁሉም ነገሩ ግራና ቀኝን በአንድ ላይ አጣምሮ የሚሄድ ወደ ቀኝ ወይ ወደ ግራ መሄድ የማይችል እጅግ በጣም የተወላገደ እጅግ በጣም እርስ በርስ የተቃረነ መንግስት እንደሆነ ነው የሚታየው። እነዚህ ሰዎች አሁን ተመልከት፣ ደርግ ከፈጸመው የተለየ ነገር አይደለም እየተፈጸመ ያለው። አብይ የሚፈጽመው ደርግ ከፈጸመው የተለየ አይደለም፣ ኢህአዴግ ከፈጸመው የተለየ አይደለም። እንደውም ኢህአዴግማ የታሰሩት ሰዎች የታሰሩበትን ቦታ ቢያንስ ለወላጆቻቸው ለቤተሰቦቻቸው ይናገራል። ከለዚህ ቦታ ታስረዋል ምናምን ይላል። ድብደባዎች፣ ማሰቃየት፣ ቶርቸሩ አለ። የአብይ መንግስት እኮ እያደረገ ያለው ሚዲያው ካልጮኸ በስተቀር ያፈናቸውን ሰዎች እንኳን ያፈነበትን ቦታ መግለጽ አይፈልግም። ከኢህአዴግም የባሰ አውሬ እንደሆነ ነው የምታየው። አሁን እነዚህ ወጣቶች የት ነው ያሉት? ምንድነው ጥፋታቸው? አይታወቅም። በቃ ወላጅ ያስለቅሳል። ይሄ ሰውዬ ሳናጣራ አናስርም ያለ ሰውዬ ከዚህ በኋላ ስለ ሂውማን ራይትስ ስለ ሰው ልጅ መብቶችም ይሁን ስለ ነፃነት ማውራት ሚዲያ ላይ ወጥቶ የማውራት ሞራል አለው? ያሰራቸውን ወይም ያፈናቸውን ሰዎች ማንነት ቦታ ሳይናገር ሳይገልጽ ከዚህ በኋላ በአደባባይ ወጥቶ የመናገር ሞራል አለው? ይሄ ነው በየጊዜው ስልጣን ላይ በቆየ ቁጥር የሞራል ኪሳራውን እያየን ነው ነው። መጀመሪያ ላይ በዛ ደረጃ በቃላት ስንሸወድ በቃላት ሲደለን የነበረው ሰውዬ በተግባር በሂደት እያየን የመጣነው ነገር ከደርግም ከኢህአዴግም የባሰ ጨካኝና የባሰ አውሬ እንደሆነ ነው። ደርግ ቢያንስ በኢትዮጵያዊነቱ አይደራደርም። ኢህአዴግም ወይም ህወሓትም በትግራይነቱ አይደራደርም። ይሄ እኮ በኢትዮጵያዊነት ስም እየነገደ ወይ ብሔርተኛ አትለው ወይ ኢትዮጵያዊ አትለው ለስልጣኑ ብቻ የሚቋምጥና ኢትዮጵያንን በዚህ ደረጃ የሚያሰቃይ ነው። እኔም ማዝነው ለምሳሌ ሌሎች በኢህአዴግ ውስጥ ላልነበሩና ይህን ትግል ወይም ብልጽግና ለተቀላቀሉ ኃይሎች ነው። ለምሳሌ እንደምን ሙስጠፌ የመሳሰሉ ታስታውስ ከሆነ ሙስጠፌ የአብዲሌው መንግስት የፈጸመው ወንጀል ብሎ በቪዲዮ በቲቪ የቀረበ ብዙ ነገሮችን ይናገር ነበር። አንደርግራውንድ ያለ ጉድጓድ ሁሉ ያሳየን ነበር። መሬት ውስጥ የነበረ የተቆፈረ ጉድጓድ እና አሳይቶን ሰዎች እዚህ ውስጥ ይታሰሩ ነበር። ይሄ በኔ ዘመን አይደገምም ይል ነበር። እኔ ሙስጠፌ ይሄን ፕሮግራም የሚሰማ ከሆነ በቀጥታ ነው አፒል ማድረግለት። ትናንት ያወገዝከው ነገር ዛሬም እየተደገመ ነው። ይሄው የአዲስ አበባ ወጣቶች የት እንደደረሱ እስከ ዛሬ ድረስ አመት ከምናምን አይታወቅም። ፍርድ ቤትም አልቀረቡም፣ የትም አልቀረቡም።
ነገ ያንተም ታሪክ የአብዲሌ ታሪክ ነው። ያንተም ታሪክ የዚህ መንግስት አካል እስከሆንክ ድረስ ተመሳሳይ ታሪክ ነው የሚነገርብህ። ኢህአዴግ ብልጽግና መውደቁ አይቀርም፣ ኤኒታይም ይወድቃል። ሲወድቅ ግን እነ ሙስጠፌ የአብዲሌን አገዛዝ ያወገዝከው ሙስጠፌ፣ ያን ድርጊት ያወገዝከው ሙስጠፌ ይሄው ዛሬ አዲስ አበባ ወጣቶች በተመሳሳይ መልኩ በህይወት ይኑሩ አይኑሩ ሳይታወቅ ዓመት ከምናምን አልፏቸዋል። ሌሎችም በመንግስት ውስጥ በኋላ መንግስትን የተቀላቀላችሁት የደገፋችሁት ፓርቲዎች ሁሉ ሳትቀሩ ወይም መንግስት ተለጣፊ ፓርቲዎች ሳትቀሩ ትናንት ስጮሁለት ስለሰላም ስትጮሁለት ምናምን የነበራችሁት ሁሉ ቅድም አሁን ኢዜማን አንስተሃል። ኢዜማ እንደ ፓርቲ አላየውም፣ ኢቭን እንደ ብልጽግና አላየውም፣ እንደ ተቃዋሚ ፓርቲ አላየውም። በምንም ነገር ሊገልጸው ማልችል እጅግ በጣም የወረዱ ሰዎች ስብስብ አድርጌ ነው አሁን ላይ የማየው። ለእምነታቸው የማይታመኑ ማተባቸውን የመጠሱ የተናገሩትን ነገር የማይደግሙ ምንም እንደ ሰው ኮንሲደር የምታደርጋቸውም ሰዎች እንዳልሆኑ ነው አሁን የሚረዳው እንጂ የነሱ አባላት የነሱ ደጋፊ የነበሩ ወጣቶች ድራሻቸው ሲጠፋ የት ናቸው ብሎ እንኳን ለመጠየቅ ሞራል ቢኖራቸው፣ ሞራል የሚባለው ነገር ትንሽ የስናፍ ቅንጣት ታክል ሞራል ቢኖራቸው ይህን ጥያቄ ይጠይቁ ነበር። አልጠየቁም፣ ዝም ነው ያሉት። በዶክተር ጫኔ ላይ የሰሩትን ወንጀል አይተነዋል። ይሄ መንግስት ይወድቃል፣ አንድ ቀን ይጠየቃሉ። እነዚህም ሰዎች እመነኝ ይጠየቃሉ። ምክንያቱም እነ ዶክተር ጫኔን በደንብ ያሳሰሯቸው እነማን እንደሆኑ እናውቃለን። እዛው የኢዜማ መሪዎች ከላይ እስከታች ያሉ ተባብረው ነው ያሳሰሯቸው በማንነታቸው ምክንያት። እነዚህኞቹንም ወጣቶች የኢዜማ ከደህንነት ጋር አብረው እየሰሩ እንዳሳሰሯቸው እርግጠኛ ነን። የራሳቸውን አባላት ይጠየቃሉ እነዚህም አንድ ቀን። እውነት ለመናገር ግን ምን ልልህ ነው፣ ሌሎቹ ቢያንስ እንደው እዛ በቃ ብልጽግና ውስጥ የሆነ ነገር ይመጣል ብለው ተስፋ አድርገው የገቡት ሰዎች የነዚህን ጉዳይ ኬዟቸውን አንስተው ኧረ ይሄ ነገር እንዴት ነው አንድ ነገር ይባል፣ ሞተውም ከተገለውም ከሆነ ተገለዋል ይባል፣ በህይወትም ካሉ በህይወት እንዳሉ ይህን ነገር ተብለው መናገር ነበረባቸው፣ ግን አላደረጉትም። ይህን ስታስብ በጣም ያማሃልና የአብይ አህመድ መንግስት ስለ ምክክር ስለምናምን የሚያወራው በሙሉ ፌክ እንደሚሆኑ የምታየው እነዚህን ማስረጃዎች በምታሳይበት ወይም በምትመለከትበት ጊዜ ነው። ወንድም አገኝ ጥሩ ነገር ነው። ወደኋላ ማስታወስከኝ። ይሄ በመንግስት የጸጥታ ኃይሎች ታፍነው የደረሱበት የማይታወቁ ሰዎች እጣ ፋንታ ጉዳይ መጥፎ ትዝታ አለኝ። ቀደም ሲል በኢትዮጵያ ሰንበት ጉባኤ በምርመራ ክፍል በምሰራበት ወቅት እኔና ባልደረቦቼ እኔ ያሬድ ቸርነት ምናምን ሆነን እኛ ከመግባታችን በፊት የተያዙትንም ጨምሮ የኢሰመጉን ኮምፓይልድ ሪፖርት ታፍነው የደረሱበት የማይታወቁ በጊዜ በሰዓት ለምሳሌ 84 90 1990 1987 አዲስ አበባ ዩኒቨርሲቲ ተማሪ የነበረ አንድ ልጅ አስታውሳለሁ፣ አስተባባሪ እሱም ጭምር እኛ ከመግባታችን በፊት የታፈኑትን ስም ዝርዝር አውጥተን ወደ 400 ሰዎች ይፋ አደረግን። በዚህ ቀን ተይዘው ላለፈው 7 ዓመት 8 ዓመት 5 ዓመት ያሉበት አይታወቅም ብለን የህወሓት የደህንነት ሰዎች በጣም ተበሳይተው ቢሮ ድረስ መጥተው እንዳስፈራሩ አስታውሳለሁ። አንድ ለሻይ ስንወጣም ጭምር እየመጡ ተጣፋንታም ይሆናል ምናምን ይላሉ እኔንም ባልደረቦቼን እና እኛ ከቁብ አንቆጥረውም ነበር። እነዛ ሰዎች ግን ቤተሰቦቻቸውን መግለጫ ከማውጣታችን በፊት ደውለን ስናናግር የምንሰማቸው ነገሮች ፋሲል ልብ ሰባሪ ነው። እገሌ ነኝ ከዚህ ቢሮ ነው የምደውለው፣ እኛ ጋር መልክቻ አስገብታችሁ መግለጫ አውጥተን ነበር፣ እስካሁን የምናደርገው ፍለጋ እኛም አልተሳካም። ምናልባት ሰማችሁት አዲስ ነገር አለ። ከ3 ከ4 ዓመት በኋላ አንዳንዱ ደውለህ ስታስታውሰው አንዳንድ እናቶች ይፈነድቃሉ፣ ደስታሉ። ሌላው ጋር ስትደውል ደግሞ ውይ እሷ እኮ በሀዘን ተሰብራ ህይወቷ ካለፈ 1 ወር ነው 2 ወር ነው የሚል ነገር ትሰማለህ። ሌላው ከዚሁ ጋር ማስታውሰው ነገር አንድ እናት ባላቸው የቀድሞ ወታደር የነበረ ነው፣ ሻለቃ ነው። ይመጣሉ እኛ ቢሮ መጥተው ስለ ባላቸው አውርተው ወይም አንድ ተስፋ ጨብጠው መሄድ ይፈልጋሉ። እኛም ከዛም ከዚህም አውርተን እኔም ያሬድም ቸርነትም እንደው ምናልባት ተስፋቸው ለማለመም እንሞክራለን ከእግዚአብሔር ጋር እያልን እንላቸው ነበር እና መጥተው አልቅሰው በሳምንት ወይ በወር አንድ ጊዜ ይመጡና የባለቤቴ ጉዳይ ተሰምቷል። ለምን ሰው እያየ በጠራራ ፀሐይ ነው ባለቤታቸው ታፍሶ ሄደው በህወሓት የደህንነት ኃይሎች። ከዛ በቃ ስናጽናና ቆዩ መጨረሻ ላይ ልጆቼ ደክሞኛል፣ ከዚህ በኋላ ላልመለስ እችላለሁ አሉና ቀሩ። ሲቀሩ ተከነከነና ከ3 ወር ከ4 ወር በኋላ ስንደውል እሳቸውም ህይወታቸው አለፈ። የባላቸውን እንደጓጉ ለማየት አንዳንዶቹ ልጆቻቸውን
ይህ ታፍኖ መሰወር ከዛ በኋላ ድራሹን ማጥፋት በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ ዘግናኝ ልብ ሰባሪ ነው። ብዙ ያልተባለለትም ነው። አሁንም ቅድም አፒል አድርጋለ ለሶማሌው ፕሬዚዳንት ምናልባት ቀደም ሲል ወዳጆች ነበርን። ሶማሌ ሜደና እንዳልከው አስጎብኝቶናል፣ እስር ቤቱን ጭምር እኔም ሄጄ ነበር እና እሱም ብቻ ሳይሆን ምናልባት እንደው ይህንን የሚሰማ የሃይማኖት አባትም ካለ የህግ ባለሙያ ጠበቃ ማህበርም ካለ እነዚህን ሰዎች እንደ ጠበቃ ሰለሞን አይነቱ ታሳሪ ፖለቲከኞች ሲሟገት ነበረ። ሌሎቹ በህብረቱ ናችሁ። የሰብአዊ መብት ተከራካሪዎች ስም ዝርዝር አለ፣ ቤተሰብ አለ። እባካችሁ ቤተሰብን አግኙና መረጃውን በሙሉ ታገኛላችሁ። የደረሱ የትገቡ ድርሻችሁ በታሪክ በኋላ ይዘከራል። ለዛሬ ግን እነዚህ ድራሻቸው የጠፋ የቤተሰብ ኃላፊዎችን በምን እንደተያዙ እንኳን አያውቅም፣ ቤተሰብም አያውቅም። 500 ቀን ሞልቷቸዋል። አፋልጉን። ለእናንተ ለኢትዮጵያ ህዝብም አፒል ማድረግ እንወዳለን። እነዚህን ሰዎች ማንሳታችን መውትወታችን አንቀርም። እጃችሁ በእነዚህ ዜጎች እስራት ያለበት ሁሉ ነገ አታመልጡ። የያዛችሁት ያዘዛችሁም የያዛችሁትም ሰዎች በእርግጠኝነት የመናገር እንችላለን። ልባችሁ ከራራ ፍርድ ቤት አቅርቡና ቤተሰብ ይጠይቅ፣ የሃይማኖት አባት ይጎብኛቸው፣ ለጠበቃም ይፈቀዳል። ይህ የምትመጻደቁበት ህገ መንግስት ላይ ድንጋጌው አለ። ኢትዮጵያ ህገ መንግስት ከአንቀጽ 9 እስከ 12 ግሩም 10 ሰብአዊና ዲሞክራሲያዊ መብቶች ብሎ ተደንግጎ ተቀምጠዋል። ታሰሩ ሰዎች አያያዝ በተመለከተ በጠበቃ የመጎብኘት 48 ሰዓት ሳይሞላ ፍርድ ቤት የመቅረብ ይህ ቅንጦት ነው። እንቶ እባካችሁ በድጋሚ እንለምላለን። ደዋ አንድ መስመር ላይ ሰው አንድ አለ። ጤና ይስጥልኝ። ማንም በልከት ነው የሚደውሉት? ሰላም ወንድማገኝ አዲስ እባላለሁ። ከእንግሊዝ ነው የምደውለው። ይቀጥሉ አቶ አዲስ፣ 2 ደቂቃ አሉት። አመሰግናለሁ ወንድማገኝ። ያው በጣም ስሜቴን ስለነካው ነው። እነዚህ የተሰወሩ ልጆች ጓደኞቼ ናቸው። አማኑኤል ቤተሰብ ያለው ልጆች ያሉት ባንክ ቤት የሚሰራ ትልቅ ባለሙያ ነው። ባንክ ቤት ንግድ ባንክ ነበር የሚሰራው። ስለሺም እንደዚሁ የራሱን ስራ የሚሰራ ነጋዴ ነው። ሱራፌልም እንደዚሁ ተመሳሳይ፣ ገነት አራጌም እነዚህ ልጆች ሁሉ ኢዜማ ውስጥ የሚሰሩ ነበሩ። ገነት አራጌም በይበልጥ ልታቋት ትችላላችሁ። የሴቶች ጉዳይ ነበረች ኢዜማ ውስጥ ማለት ነው። የሴቶች ጉዳይ ሆና ከነ ፕሮፌሰር ብርሃኑ ጋር ከኔ ጋርም ራሱ ብዙ የፖለቲካ ስራዎችን በተለያዩ አካባቢዎች ላይ ሄደን ሰርተናል እና ይህን ነገር ለማጣራት ብዙ ነገር ውስጥ እንትን ብያለሁ ገብቻለሁ። እና ወንድማገኝ አንድ የላኩልህ ድምፅም አለ። የሚገርም ባለፈው በቃ በጣም ግራ ቢገባኝ ሁሉ በተለያዩ ሚዲያዎች ላይ እየቀረብኩኝ ይህን ነገር ጠይቅ ያለው እንትና ጋር ሄጄ ነበር አቤቶክቻው ጋር እና አቤቶክቻውን ፎቶ ሁሉ ልኬለታለሁ። እነዚህ ልጆች ስማቸውን ዝርዝሩ ሁሉ ልኬለት እሱም አውጥቶ የት እንዳሉ እባካችሁ የምታውቁ ሰዎች ግለጹልን ምናምን ብሎ አስተያየት ስጡን ብሎ በዛ ላይ አቅርቦ ነበረ። ከዛ በኋላ የላኩልህን ድምፅ ነው የላከልኝ እና በጣም ነው የደነገጥኩት። ያንን ስሰማ ምንድን ነው የሚለው ትሰማዋለህ? እኔ በተደጋጋሚ እንደ ሚዲያ ስራውን ሰርቻለሁ። ነገር ግን እንትናቸው ሊወጣልኝ አልቻለም። ማንም እኔ ነኝ እንደዚህ ናቸው እንዲሆነዋል የሚል ላገኝ አልቻልኩም እና እግዚአብሔር ይርዳቸው ሲለኝ በጣም ነው የደነገጥኩት። ሜቢ እነዚህ ሰዎች የሆነ እርምጃ ተወስዶባቸው ይሆን የሚል ነገር ውስጥ ተፈጥሯል እና አሁንም ይህንን የሚያዳምጡ በሚዲያ ላይ ያሉ ሰዎችም ከእንደገና የሰብአዊ መብት ተከራካሪዎችም ወይም ደግሞ ሌሎች አካላት እባካችሁን በምትችሉት መንገድ ተገናኝተን ይህንን ነገር ለዓለም አቀፉ ለሰብአዊ መብቶችም ድርጅቶች ለተለያዩ ነገሮች ብናቀርብ ጥሩ ነው ብዬ አስባለሁ። ቤተሰብ በጣም እየተጨነቀ ነው እና ስለሰራችሁት ፕሮግራም እግዚአብሔር ይስጣችሁ። በጣም ነው የማመሰግነው ወንድማገኝ። በጣም ቴንኪው። ተባረኩ። እግዚአብሔር ይስጥልን። አዲስ በጣም ነው የምናመሰግነው። እንዲህ አይነት ሰው አይጥፋ። አዲስ ለአንዳንድ በቁጥር ስር ለዋሉ የህሊና እስረኞች እሱም ጓደኞቹን አስተባብሮ የሚረዳ ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው።